በስመ አብ ወወልድ ወመንፈስ ቅዱስ። ሚያዝያ 8 በዚች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። የሊህም ስማቸው አጋሊስ፣ ኤራኒና ሱስንያ ነው። ከተሰሎንቄ ሀገርም የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔርን የሚፈሩ ነበሩ። እሊህም ደናግል በድንግልና በንጽሕና መኖርን ወደው አንድ ምክር ተስማሙ። ጽኑ በሆነ ገድልም ተጠመዱ። ይልቁንም ያለማቋረጥ ተግተው ይጸልዩና ይጾሙ ነበር። ወደ ገዳሙም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሃዲ መክስሚያኖስም በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹሖችን ደም አፈሰሰ። እሊህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጠመድ ሳይወጡ በዋሻ ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየ7 ቀን ትጎበኛቸውም ነበር። የሚያሻቸውንም ትሰጣቸዋለች። የእጅ ስራቸውንም ትሸጥላቸውና ከእነርሱ የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ አያት። ሳታየውም ተሰውሮ በሩቅ ተከተላት። ወደ ዋሻውም እስከምትገባ ተመለከተ። ከዚያ እስከምትወጣም ተሰውሮ ቆየ። በዚያ ቦታ ብዙ ገንዘብ ያላት መስሎታልና። ያቺ አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮቹ የሆኑ የከበሩ አይናቁ ደናግልን ቁመው ሲጸልዩ አገኛቸው። ተሰሎንቄ ከተማ እስኪያደርሳቸውም አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለ እርሳቸው የተሰቀለ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ ይገርፏቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፏቸው። ባልታዘዙና ወደ ክህደቱ ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግሥተ ሰማያትም የሕይወትን አክሊል ተቀዳጁ። በረከታቸው ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለሀገሩ ቅርብ የሆነ የክርስቲያንን አገር ከበበና ብዙ የሰው ምርኮ ማርኮ ወደ ሀገሩ ወሰዳቸው። ፀሐይን ጨረቃንና ከዋክብትንም ያመልኩ ዘንድ አስገደዳቸው። አይሆንም ባሉትም ጊዜ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግሥተ ሰማያትም የሕይወትን አክሊል ተቀበሉ። እግዚአብሔርም በጸሎታቸው ይማረን ለዘላለሙም አሜን። በዚችም ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።